እኔ እኮ አንዳንዴ ሳስብ ማለት ነው የኦዲየንስ ነገር በጣም ነው የሚያስገርመኝ። በውስጣችሁ ቅጥል እያላችሁ ማለት ነው እንደዚህ ሆናችሁ መጥተው ስትናገሩ ግን በቃ ልክ እንደ ጀግና የማትፈርድ መስላላችሁ። አሁን ደግሞ ልጅቷ የክራይ ናት አሉት። ያርግልን፣ እውነት ያርግልን። ይሁን በቃ ለሀይሚዬ ብሎ ይሁን ነገር የሆነ ያ ሁሉ ህይወት ይሄን ጭምልቅልቅ ያለ ህይወት ያውጣት። ሀይሚዬ እየተሰቃየች መኖር ለእሷ አይገባትም። በቃ ሀይሚ ሁሌም ደስታኛ ሆና ቡርኬን የራሷ የብቻ ሆኖ ልጅ ደግሞ ከእሷ ብቻ እንዲወልድ የምፈልገው ሁላችን ነው። ያርገው ብዬ ነው ማልፈው። እኔ ግን በጣም የሚገርመኝ ነበር የልጅቷ ነገር ነው። ምንድን ነው የቢን ናት አይደል? እንደግ እንደምጠቆር አልማለችም። የእውነቴ እኮ ነው። እኔ በጣም እየተናደድኩት ነው፣ ግን ውስጤ እኮ እየተናደደ ነው። ግን ይሄን ነገር ግን የእውነት ስራ ሆኖ ያልፋል ብላችሁ ታስባላችሁ? ስራ ነው ወይስ ምንድን ነው? በጣም ፈታኝ ነው። የምሬን ነው ብላችሁ በተለይ ለወዲህ በጣም ፈታኝ ነው፣ ሀይሜም ጭምር ማለት ነው። እነሱም ለእኛ እየፈተኑ ነው፣ ለሀይሜ እየተፈተነች ትሆናለች ብዬ ነው የማስበው። እና ይሄ በጣም ያሳቁኝ። ይሄን ልጅቷ አልወለደች ሲጀምር አልወለደች ምናምን እያሉ ነበር። ያድርጎ በቃ ምንም ችግር የለውም። እኛ ያሳለፍነው ችግር የለውም። ብቻ የክራይ ምንም ይሁን ብቻ በቃ በፍቅር ይውጡልን። ከዛ ደግሞ ብዙ ሰዎች አላችሁ በማይገባቸው የምትገቡ ነገር አለ። ለምንድን ነው ፎቶ የምትዘገዙ? በተለይ ደግሞ የምሺ የምር የእናት ክብር አታውቅም። የእናት ነገር ምንድን ነው? እንዴት እያሰራችሁ ነው? መቼም እናት የሌለው የለም። ለምንድን ነው የእናት ነገር እያወቃችሁ እንደዚህ የምታደርጉ? ብሩኬ ለማናደድ ነው? ምንም ቢሆን እኮ ብሩኬ እኮ ስራው እየሰራ ነው ያለው። እናንተ ምን አገባችሁ? እውነቴ ነው። ቁም ብላችሁ አስቡ። በኋላ የምጸጸታችሁ ነገር አታድርጉ። በተለይ ደግሞ እሙሺ በቃ ወላጅ ማንም የሆነው ወላጅ የምትዘቀዝቁ ሰዎች ማለት ነው። ምን አለበት ካለፈ ብትማሩ። ያ ሁሉ አመት ብዙ እየተዘቀዘቀ መጥተዋል። ግን ምንም የእናንተ ፍሬ አላየንም። የእነሱ ግን ፍቅራቸው ፍሬ አየን። በጣም ትገርማላችሁ። እባካችሁ ታገሱ። ትዕግስት እኮ መጨረሻው ጣፋጭ ነው። የዛሬ 2 ወርም ትዝ ይበላችሁ እንደዛ ስንል መጨረሻ አያችሁ አይደል? ይኸው እኛ አለን የተናገርን። ይኸው ይዊ ምስካሪ አለች። እባካችሁ ተሰድበናል፣ አልቅሰናል። ያ ብዙ ነገር አልፈዋል። አዎ አትሳደቡ፣ አትዘቅዝቁ፣ ተማሩ። ፎቶ እንዳዘቀዝቁ በፈጠራችሁ በአላህ ደግሞ በእግዚአብሔር በወላዲት አምላክ እውነት ሙስሊም ከሆናችሁ በአላህ ልለምናችሁ፣ ክርስቲያን ደግሞ መቤት የምትወዷት ከሆነ በወላዲት ክርስቲያን ደግሞ ከሆናችሁ በእግዚአብሔር በኢየሱስ ክርስቶስ ይዣችኋለሁ። ፎቶ አትዘግዝቁ፣ አትሳደቡ። በቃ አትሳደቡ። በፈጠራችሁ ለራሳችሁ ነው። ነገ ይሄንን ስድብ በራሳችሁ ነው የምታጭዱት። እግዚአብሔር ሰው የዘራውን ነው የሚያጭደው። መልካም ሆናችሁ በቃ ካልተመቻችሁ ቪዲዮ የሚያበሳጫችሁ የሚያናድዳችሁ በጣም እንትን የሚያደርጋችሁ ከሆነ ቪዲዮን ክፈቱና ለእነሱ እንዲቆጥሩላችሁ ስራችሁን ስሩ። ልክ ቪዲዮ ሲያልቅ ዝጉና ወደ ራሳቸው ግቡ። በተረፈ ፎቶ መዘቅዘቅ፣ እናት ምን አጠፋች ንገሩኝ። ወልዳ ባሳደገች እንደው ያልወለዳችሁ ልትሆኑ ትችላላችሁ ብዬ ነው ማሰው። የወለደ ሰው ያውቃል። ህይወት ታውቂያለሽ። ከእርግዝና ጀምሮ ያለው መከራ ምጥ ሲመጣ ያለው መከራ ስታሳድጊ ልጁ ትኩሳት ያዘው አልያዘው ታመመ አልታመመ ብላ እናት የምትሰቃይ። በተለይ ደግሞ የኢትዮጵያ እናቶች በስንት መከራ ነው ልጆቻቸውን የሚያሳድጉ። ስንት መስዋዕትነት ከፍለው። አንዴ ስለ ልጅቷ ልናገርና እውነተኛ ልጅ አልተረገዘም። አሁንም መናገር የምፈልገው ልጁ ክራይ ነው። በቃ እሷም አልወለደችም። እሱን ልጅ አመጣም አልወለደችም። እውነተኛ አመጣ ቢሆን ኖሮ ስትወልድ ስታመጥ ሆዷን ማሳየት ትችል ነበር እኮ ገልጣ። እውነተኛ ቢሆን ግን ጎማ ነው ያረገዘችው። እና ደግሞ መናገር ፈልገው እስቲ ከመጀመሪያ ስትመጣ የሆነ ጉርድ ቀሚስ እና የአባቷን ሸሚዝ ተከራይታ ነው ወስዳ ሚሆንም የመጣችው። እሱን እዩትና አሁን ያለችበትን ሁኔታ ይሁት። ድሮም እርጉዝ ትመስላለች፣ አሁንም እርጉዝ ትመስላለች። ምንም ጥርጥር የሌለው። ምንም አልወለደችም። እያስወለድናትም የሚያስረገዝናትም እኛው ኦዲየንሶች ነኝ። እናንተ ምንድነው መፊ ምሽኪላ ነው ብትሉ መፊ ምሽኪላ በቃ ምንም የለም። ግን ይሄ ስራ መቆም አለበት። አይመጥናችሁም። ውጡ፣ ከዚህ ስራ ውጡ። ሀይሚና ብሩኬ በራሳችሁ ኦዲየንስ ይወዳችኋል። ብዙ ኦዲየንሶች አላችሁ። እንደገና ደግሞ ልጅቷን ራሱ ካያችሁ ባለፈው የመጣችኋለች። አንዳንድ ሰዎች ማርገዝ አርግዛለች አትበሉ። አላረገዘችም። ያስረገዝናት እኛ ነን። በቃ አላረገዘችም፣ ያስረገዝናት። እናንተ
አታውቁም ማለት አልትራሳውንድ የሚያውቅ ሰው የወለደ ሰው ብቻ ነው የሚያውቀው። የወለደ ሰው ብቻ ወልዶ እንዴት ነው አልትራሳውንድ እንዴት እንደሚታይ እኛ ለወለድ ነው እንጂ ላልወለዳችሁት ምንም አላውቅም። ውሃ ነው የሚያሳየው። ወይ ደግሞ ካረገዘች ሂዊ ካረገዘች እና ከወለደች እንዴት ነው ልጅ የሚታቀፈው? የልጅ አስተቃቀፍ እኮ ያምርብሻል። እንደ ያረገዘች ልጅ በ3 ወር ሆዷ እንዲ አይሰበሰብም። በመድኃኒዓለም ከየት መጥቶ ነው? ከየት መጥቶ ነው? አግዘሽ እኮ ቢያንስ እንኳን እኮ በጣም ስፖርት ከዓመት በላይ መከራ ተበጥ ሆነ እኮ አይመለስም፣ ወዲያው አይሰበሰብም። መጀመሪያ ሸወድፋለበታያት እምብርቷን ገልብጣ ነው የምትመጣው። እናሳ በዛ የወለደ ሰው እንደዚህ ነው እንደሚመጣ የወለደ ሰው እንደዚህ ነው። እኔ ራሳችሁን ሆናችሁ የምትከራከሩ ሰዎች ይብላኝ ለእናንተ። ነገር ግን ይሄን ያህል ለምን ራሴን አስጨነኩኝ ለምን እንደዚህ ባልሆነ ነገር ብላችሁ ራሳችሁን ከምትወቅሱ ይሄ ስራና ስራ ነው። ልጅም የለም ምንም የለም። ልጅቷ ለምን ጥቁር አልሆነች ማላለች? በቀደም ያመጣች ጥቁር፣ የዛሬው ደግሞ ቀይ ነው። የዛሬ እኮ አራስ ነው። እናንተ ምን ሆናችኋል? የዛሬው መቀመጥ ራሱ አችልም። እንደዚህ እጇን ልሰብራት አይተሻል? ረቦ ገቧንም ልሰብራን ነበር። አንቺ የዛሬዋ ተከራይታ ለቡና ቸግሯት አከራይታት ነው ሴት ያከራይቻት እናት ራሱ ምን እናንተ በሪል በድራማ እንኳን እኮ እውነት እኔ የማውቃቸው አርቲስቶች ትልልቅ አርቲስቶች እኔ በጣም በተረጋቸው አሉ ነው አለ እና ቲያትር እንኳን እኔ ራሱ ተጋብዤ የገባሁበት ኢትዮጵያ ቲያትር አለ እና ልጅ እንዴት እንደሚከራዩ በደንብ ነው የማውቀው። ከሰው ልጅ ነው ይከፈለዋል። ያ ልጅ ለሰራበት ለታየበት እንኳን ባያወራም ለታየበት ራሱ ይከፈለዋል። እና ልጅ አቅፎ መምጣትና ፕላስቲክ ወደ ውስጥ ወጥራ መምጣት ወለደች አይደለም። በቃ አይደለም። ምንድነው ብሩክም እኮ ከአርቲስቶች ጋር ነው የሚውለው አይደለም። ይህንን ለመስራት እኮ ምንም ማንም እንትን ያህል ግን እኛን ለማሳመን የሄዱበት መንገድ መስመሩን ስቷል። እኔ አመሰግናለሁ። በጣም ይቅርታ ካጠፋሁኝ። በጣም ትክክል እኮ ነው ይውዬ፣ ትክክል እኮ ነው ያልሽው። አዎ ትክክል ነው እኮ ይሄ ምንም የለውም። የሚረዳ ሰው ይረዳ። በቃ ልጆቹን የሚወድ ሰው ደግሞ አንድ ነገር ልንገራቸው፣ ትክክለኛ አድናቂ ልጆቹን የሚወድ እስከ መጨረሻ ከተለ ነው የሚል ሰው ደግሞ መታገስ አለበት። ትግስት ያስደርግ በሉት በቃ እንደዚህ እንትን ይውዬ ገና ይሄዳል። ይሄዳል ገና ዲኤንኤ ይሄዳል። ጠብቁ። ስለዚህ ተረጋጋም። ግን በቃ ልጅቷን አሁን እኔ ማለት አይዲያ ልስጣቸው ባጭሩ እንዲቀልጡት ከፈለገ ልጅቷን አሁን ተቀብሏል አይደለ? መቀበል ሳይሆን ይሆናል አይደለ? በቃ ልጅቷን ሰርቆ ሄዶ ዲኤንኤ ያደርጋል። ከዛ እውነቱ ይመጣል። ከዛ ምን ብላ ታለቅሳለች? አለቀ በቃ። በገንዘብ ተታልጊ ነው እናንተን ለማለያየት ትላለች። ከዛ እኛ ይቅር ብለናል እናንተም ይቅር በሉ ተብሎ በራሷ ቻናል ትመጣለች። የመረራችሁ በቃ ይሰርቀዋታል። ቢኒም ቻው፣ በጣም ቆየሁ። አመሰግናለሁ። የልትሄጂ ነው? ስራ ልትወጪ ነው? ውዬ በጣም እንግዳ አለብኝ አሁን። እንግዳ አለብኝ። ቻው። ለዚህ እስከሚመጡ እየጠበኩ ነው የምለፈልፈው። ለዛ ነው ቻው በሉ። እሺ። አዎ ዜድ ዛሬ አሁን እየመጡ ነው። ኤርፖርት ናቸው። ቻው። ይቅርታ ግን እሺ፣ በጣም እውነት ምን ይቅርታ፣ ትክክለኛውን ነገር። ኧረ ይመችሽ እናቴ ይመችሽ። ትዝ ጦሩ እንዲህ ስንከራከር ነው እዚህ ደርሰናል። አዎ እኛ ማለት እነሱ አውቀው ለመስራት ራሳቸውን እንደማወዛገብ አደረጉ እንጂ እኮ ልጅ የለም ሲጀመር። አዎ ኧረ በእግዚአብሔር ራሳችሁን እንትን አትበሉ። ይሄ ልጅ አለ ብላችሁ እንትን አትበሉ። በቃ ቪዲዮ ቡሩኬን የማያውቅ ሰው ነው ልጅ አለ ብሎ ግግም የሚለው እንጂ ቡሩኬን እስከ መጨረሻ ቪዲዮን የሚከታተል ግን ይሄ ነገር ምንም እያስተማረን አይደለም። ይሄ ነገር ቢቆምልን ይሻላል። ይሄ ነገር ምንም አያስተምርም። አያስተምርም። ማለት ምንም የሚያስተምረው ነገር የለም። ይሄን አስተያየት ስጡ። ምንም የሚያስተምረን ነገር የለም። አይዞሽ ፍቅር እንደ ድሮ በፍቅራቸው ቢመጡልን ይሻላል። ወልዷል ብላችሁ ብሩክን አትናገሩ። አልወለደም፣ ያው ስራው ስለሆነ ነው። በቃ አሁን ደግሞ መስራት ስላለባቸው በደንብ እስከሚሄድ ስራው ይቁም በሉ ሁላችሁም። ስራው ይቁም ማለት ነው። በቃ ይሄ ነው የሚያዋጣው። አይመጠንም። ጨርሱት፣ በቃ ይዝጉት። ካሁን በኋላ እኛ ዲኤንኤ
ልጅ ብለን መስማት አንፈልግም። በቃ ያኔ ከነ ሶስና አሁን ሶስና ዳኒ ምናምን ሲባል የነበረው ልክ እንደዛ ዘግተው ይጨሩት። አሁን ስማቸውን አንስተን አናውቅም አይደለም። ልክ እንደዛ አሁንም ለአንዴና ለመጨረሻ ሁለተኛ እዩ የምትባል በህይወታችን አናቃትም። ሞታለች ብለን እንቀብራታለን። ይቅርታ እውነት ነው። እግዚአብሔርን እንዲያረ በጣም ያስጠላል እንዴ! በስመ አብ። ይህ ለኦዲየንስ ክብር መኖር አለበት። ቆይ ልጠይቅሽ፣ አሁን ነገ ማለት ነው ነገ ምን ብለው ደግሞ ይመጣሉ? እስኪ እኔ እሱ ብቻ ነገር አይገባኝ። ዛሬ ሊተማ መጣች ድሪም እናድርግ፣ በቃ ተኝተን ድሪም እናድርግ። ሀቢ ይመጣል፣ ገና ሀቢ ይመጣል። እኔ ያላመንኩበት እንዴ ይመረመር። ከዛ ደግሞ ማነው ስሙ የእዩ ባል ደግሞ ይመጣና እሱ ቅድምን ብለዋል እኮ እኔ ደግሞ አላመንኩም፣ ልጄ ነው፣ ድጋሚ ምርመራ። ከዚህም ከዛ ዲኒያ ሆፕ ነው እንግዲህ ሆፕ ነው ብለዋል። ሆፕ ነው ስሙሽን ምንድን ነው አይዟችሁ ምንም ችግር የለም። ቢያልኳት ማነው ብሩኬን የሚሰድበው? እሪ ልጅ አይደለች፣ የክራይ ልጅ አይሰማችሁ፣ አይሰማችሁ። ልጅ ናት እንዴ? ወይ አይ ልጅ እኮ ልጅ። ለማንኛውም ውዶች የምትጨነቁ ያላችሁ ሰዎች አትጨነቁ፣ ምንም ነገር አይፈጠርም። እሺ ምንም ቢሆን ሀይሚና ብሩክ መታረቃቸው አይቀርም፣ መረጋጋታቸው ደግሞ አይቀርም። ተረጋግተው አንድ ቀን ምናምን ይሆናል እንጂ ተረጋግተው አሁን ራሱ ተረጋግተው ሊሆን ይችላልና አትጨነቁ፣ ምንም አይፈጠርም። በቃ ዋናው ነገር እንደሱ እንደማይላይ አውቃችሁ በቃ ምንም ማድረግ አይቻልም። ቪዲዮአቸው ማየት ነው በቃ ትልቅ ደረጃ እንዲደርሱ። አንዳንዴ ሳስበው ይስሩ ላለው ግን ደግሞ የሚያስጨንቅ ስራ ሲሆን ደግሞ በጣም ያስጨንቃልና ለዛ ነውና ብዙ አትጨነቁ፣ ምንም አይፈጠርም።